እንግዲህ ሉል ቀስ በቀስ ወደ ሄሉ ልብ ለመግባት ዳር ዳር በሚለው ዘፈን ተጀምሯል እና ምንድነው ያለው ከሰማሁት የሚዲያው እንትን ትንሽ ሄሉ ሚዲያው ላይ ስንት ዓመት የኖረች ልጅ ነች። ስለ ሚዲያው ታውቃለች። እንግዲህ አንተ አዲስ ትሆናለህ። ማንም ሰው ደግሞ ለሄሉ ጥሩ ነገር የሚመኝ ሰው ነው ህዝቡና አትከፋበት ልልህ ነው። ምክንያቱም ለሄሉ ጥሩ ከማሰብ ውጪ ሌላ ነገር የለም ማለት ነው። እና ሰውም ህዝቡም እንግዲህ ለሄሉ ጥሩ ነገር እንዲገጥማት ነው ያን ነገር የሚገፋፉትና ዛሬ ላይ እንግዲህ ያብ መጥቶ ህይወቷን ሲወጣበት እዚህ ጋር ደግሞ አሁንም እንዳልክ የኔ ካልሆንሽ እያለ ነው። ሶስት እንትን ነው እንግዲህ በመካከል ላይ እየገባ ያለውና እኔ ስለ እንዳልክ አይጨንቀኝም ሲጀመር ማለት ነው። ምንድነው ምን እንዳሉት ምንድነው የሚባለው እንትን እንደ መዳብ ይቆጠራል የሚባለው። ስለዚህ እንደዛ አይነት ነገር ነውና እኔ ስለ እንዳልክ ሳይሆን አሁን እኔ ስለ ያብና ስለ አንተ ስለ ልዑል በአዲስ ህይወት ውስጥ የገባችሁ ሰዎች ነው ጥሎ ላይ ሄደ ነገርና ብዙ ነገሮችን ለጉዳት ሰው እኔ ብዙም ሐሳብ አልሰጥም ማለት ነው። እና እዚህ ጋር ብዙ ሰው ሄሉ እንዳልክ ይቅርታ እየለመነሽ ነውና ይቅርታውን ተቀበዩ የሚል ሰው አለ። ከሱ ጋር ብትቀጥል እንደሚክስሽ ቃል ገብቷል፣ እባክሽ ተቀበዩ። እኔ አንድ ሰው በህይወታችሁ መጥቶ ህይወታችሁ ላይ የነበረ ሰው ከሄደ በኋላ ሲመለስ ደስታ ይሰጣችኋል። ደስታ የሚሰጣችሁ እንደመስላችሁ ገባችሁ? ብዙ ነገር ሊፈጠር ይችላል። እሱ እኮ አሁን ነገ አብሯት ቢሆን እንኳን እሱ እኮ እንዲህ ሲያደርግሽ ነበረ የምትባለው አሁን ሰዓት ላይ ፍቅር የለም። እንደምታዩት ሚዲያ ላይ በሁለት ወር ተጋብቶ በሁለት ወር የሚፋታ ነው እንግዲህ እንደምናየው። እልል አድርገው ደግሰው በሚፋቱ ናቸው የምናየው። የትኛው ፍቅር ኖሮ ነው? እኔ ብዙም እንዳልክ መናገር አልፈልግም። እኔ ሲጀመር እውነተኛ ፍቅር ይዞ መጥቷል ብዬ ሀሳብ ልሰጥበት አልችልም። ሲቀጥል ማለት ነው ለምን እስከዛሬ ከተለያየ በኋላ ራሱ እኮ ከብዙ ሴቶች ጋር ነበር። አይታችኋል። ብዙ ነገር ተቆድቻለሁ ብሎ ተኝቶ ምናምን ብዙ ነገር ተፈጥሮ ነበር። ስለዚህ ሄሉ ጋር ከወጣ ራሱ ህይወት ከተለያዩ ራሱ ብዙ እንትን ክፍተት ነበረ። ገባችሁ? የይቅርታ ጊዜ እንኳን ብዙ ነበረ። ሰው በህይወታችሁ ሲመጣ ወንድ ልጅ ሁሌም ይቀናል፣ የራሱ እንድትሆን ይፈልጋል። በቃ ይሄ ያለ አይደለም ምንድነው እስከዛሬ የት ነበረ የሚባለው ነገር ያስጠይቃል። እንግዲህ እንደምላችሁ ምን እንዳሰብኩት ምንድነው ያብ ከመኖሩ በፊት ራሱ ማውራት ይችል ነበረ። ያብ ሲመጣ ነው እንደ ሄሉ ታወሰችው። ስለዚህ እሱ ብዙም አያስጨንቅም። አንዳንዴ ቆም ብለን እናስብ ባይ ነኝ። ልዑልን እንግዲህ ይቅርታ የጠየቀችበት ምክንያት አያገባህም በማለት እንደገና ያሉትን ነገሮች ያብ ስራን የሚያጠፋቸውን ነገሮች ልዑል እያሳያት ነበረ። ያው እንዳልኳችሁ ትናንትና በሰራሁት ቪዲዮ ራሱ አንዳንድ ሰው ወደ ራሳችሁ ላይ መጣ ሲፈልግ የነዛን ስህተቶች ቶሎ ብሎ ለማሳየት ይሞክራል ብያቸዋለሁ። እና እንግዲህ ልዑል ቀስ ብሎ እድሉን እያገኘ ይመስለኛል። እና ምንድነው ልዑል እንደ ስምህ ልክ ነህ ሄሉሻ እንደዚህ ሆነሽ በማየቴ ደስ ብሎኛል ብለዋል። ልዑልን ስለምትወጂው እባክሽ ምንድነው እኔ አንዳንድ ማየው ነገር ልዑልን እንደ ወንድም ስለምትወጂው ነው የምትሉትና ለእንዳልክ ነው እንግዲህ አሁንም ለእንዳልክ እድል ስጪው ነው እያላችኋት ያላችሁትና የተሸኘ ሰው የሄደ ሰው ተመልሶ ከመጣ ጉዳት ነው አማርኛ ቋንቋ በመናገረው። ስለዚህ ልዑልና አሁን አሚን ያብና ሄሉ ያላቸውን ጉዳይ መጨረስ አለባቸው። ሊታረቁም ይችላሉ እኮ ገና እኮ ነው። ምክንያቱም ልዑል እንግዲህ ምንድነው ያብ እንግዲህ
ስለሰርቷል። አዎ አጠፍቷል። አዎ ብዙ ነገሮች በሰው ህይወት ላይ ይፈጠራሉ። ግን ብጥላው ኖሮ ቀለበቷን አውልቃ ትጥል ነበረ። እውነት ፍቅር ባይኖራት ኖሮ እስካሁን ሄሉ ቀለበቷን አውልቃ ትጥል ነበር። ስለዚህ ቀስ ብሎ አቸኩሉ ልላችሁ ነው። ገባችሁ? አቸኩሉ፣ ማህበረሰቡ አቸኩሉ። እንትናን ትተሽ እንትናን አግቢ፣ እንትናን ትተሽ እንትና እየለመነሽ ነው። ያ በዜሮ ማርች ነው። ለምን እንኳን ሙዚቃ አይደለም እንኳን ብቸኝነትን የፈለገው ነገር ይግጠመው። በቃ መጀመሪያ ጊዜ እናንተም ሴቶች ሆናችሁ ሴቶች ስትሆኑ ማለት ነው ወይ ደግሞ ስቷችሁ የሄደ ሰውን ቆም ብላችሁ አድምጡ። አሴ በዘፈንና በኋላ በእንትን አጅቦ ለመጣ ሰው ልባችሁ ተሰብሮ ይቅርታ ምናምን ማየት አለባችሁ። ሁሌ ወንድ ልጅ ሲመጣ ስታስቡት እኮ እንትን ይዞ ይመጣው ሰው ላይ ስትሆኑ ብቻ ነው የምትፈለጉት። ለምን ብቻዋን ሆና እኮ እንትን ለምን አልተመለሰም? ብቻዋን ሆና ማለት ነው። ኦኬ በዚህ ተጎዳው፣ በዚህ ጓደኛዬ እንዳደርጎብኝ እንዲሆነብኝ ቅብጥሶ ምናምን ምክንያት ሊሆን አይችልም። ከዛ በፊት ከሷ ጋር ከተለያየ በኋላ ስንት አይነት ሴቶች ጋር ነበረ ይሄ ሰው። ያኔ ሄሉ ብቻዋን ስትጎዳል ነበር። እንደገና ድጋሚ በናቲ ተጎድታ እንደገና በሱ ስትጎዳል ነበር። እኛ እኮ እንደ እህት እንደ ወንድም ቀርቧት ከሷ ጎን ሊቆም ነበር ብለን የነበርን ሰዎች ነን። ስለዚህ ብዙም እንትን አትበሉ፣ ፑሻት አድርጓት። ፍቅር ዝም ብሎ እንትና ወደዚህ ግቢ እንትና ወደዚህ ግቢ ተብሎ አይደለም የሚገባው ልላችሁ ነው። ገብታችኋል? እሱ አስባበትና ወዳ ፈቅዳ አዳምጣ ልቧን ነው እንጂ በጭንቅላት ብቻ ተመርቶ ሰው ሄዶ ነገ የሚፈጠረው ነገር አስባችሁታል? ዋጋ ያስከፍላል፣ ድጋሚ ዋጋ ያስከፍላልና እናንተ እንደዚህ አይነት ነገር ገጥሟችሁ አያውቅም? እና አንድ ሰሞት ነገር እንግዲህ ቀለበቱን አውልቀሽ ወርወሪ፣ አንቺን የማያፈቅርሽ ከሆነ ምን ያደርጋል? ሄሉዬ ሰሞኑን እንዳልክ ሄሉ ብሎ ሊሞት ነው፣ ከእንዳልክ ጋር ሆነሽ ሰርፕራይዝ አርጊን ብላችኋል። እንዳልኳችሁ እኔ መልስ አይቀየርም። ለምን አንድ ሰው ጥሩ ነገር ሳይ ጥሩ ነገር እላችኋለሁ። ይሄ የማስመሰል ነገር ሳይ ግን አልናገርም፣ አልደግፍም፣ ፑሽ አላረግ። ምክንያቱም ማስመሰል ነገር ሳይ ያንን ነገር ወደ እናንተ አልገፋፋም። ገባችሁ? ስለዚህ እኔ መናገር የምችለው ሄሉና ያብ በይቅርታ ውስጥ ገብተው እሷም እኮ ስለምትወደው ነው ቀለበቱን ያላወለቀችው። ገባችሁ አይደል? ተታርቀው አብረው ሆነው ማየት እንፈልገው ያብና ሄሉ። ምክንያቱም አንድ ሰው ተጸጽቷል፣ ወዲያ ተጸጽቷል፣ ማዘሯ ጋር ሄዶም ተጸጽቷል። ይቅርታ ብታረገለት ባይ ነኝ። በቃ ሴት ልጅ ነች። ያቺም ሴት በቃ እንዳልኳችሁ ነው። ብዙ ነገር አድርጋለች፣ ልትሆን ትችላለች። ያ ነገር ይዞት ሊሆን ይችላል። ስለዚህ ደግሞ የተሳሳተውን ነገር ደግሞ ማረም አለበት። ካላረመ ደግሞ እንግዲህ እንዲቀጣ እናደርገዋለን እንጂ እኔ ከእንትና ጋር ሁኚ ብዬ አልመክርም። በቃ ሄሉ ብቻዋን በሆነች ሰዓት ላይ ያልመጣ ሰውን አሁን ከእንትና ጋር ሁኚ፣ እንትና እየዘፈነልሽ ነው፣ እንትን እያለሽ ነው ሂጂ አልልም። እንደ ሴትኛ ገባችሁ? ሴትኛ ስሆን እኔም ሴት ስሆን የምመክረው ይሄንን ነው። በቃ ሂጂ አትሂጂ አላት። ገብታችኋል? እያያችሁ አይደል እንዴ? ስለዚህ ዝም በሉ። በቃ ሄዶ የመጣ ሰውን አትቀበሉ። ምን ጊዜም አትሸወዱ ሴቶች።